ሊቨርፑል ማለት ይሄ እኮ ነው። ከማድሪድ ቀጥሎ እኩል የምጠራው እኮ ሊቨርፑል ነው። አለቀ እኮ ማድሪድ ጠርተህ ሊቨርፑል የምጠራው እኮ የቻምፒየንስ ሊግ ንጉስ፣ የአውሮፓ ንጉስ፣ የእንግሊዝ ፕሪሚየር ሊግ እኮ ስም የሚያስጠራ እኮ በቻምፒየንስ ሊግ ሊቨርፑል። አለቀ እኮ ከሊቨርፑል ውጭ ማን አለ? ማን አለ? ኢንተርም በሜዳው ሁልሽም ነጥብ ይጥላል። ሊቨርፑል አበቃለት አከተመለት ስትይ ኢንተርም ሰፈት። ይሄ ነው ሊቨርፑል ጀማው። ይሄ ነው ክለብ ካርትስቱስ ምን አይነት ዚነዲን ዚዳንን ያየው ዚነዲን ዚዳን ዛሬ አቆርታችሁኛል። ደባሪም ጨዋታ ቢሆን ክለባችን በውዝግብ ቢሞላም ይሄ ሊቨርፑል ነው የአውሮፓ ንጉስ፣ የቻምፒየንስ ሊግ ንጉስ። አቆርታችሁናል ዛሬ የቻምፒየንስ ሊጉ መጣንልሽ ፕሪሚየር ሊጉ ብታበልጭኝም ዲቻው ታይተሻል ጀማው። እዛ አርሰናል ፈልግ ጣሊያን ቀይ ነች ነው የምልህ። ሳንሲሮ ቀይ ነው። እኛ በሁለት ሳምንት አንዴ ከወልቭስ ጋር እየተጫወትን ምናምን አይደለም። ማንቸስተር ቀይ ነች፣ ቲክቶክ ቀይ ነው። እኛ እንትናን ብራንድ ነን። ትቀልዳለህ እንዴ? ጣሊያንን ስጥት 1600 ኪሎ ሜትር በላይ ተጉዘን ጣሊያንን ድብድብ አድርገን አንበርብደን እንመለስልሃለን። እኛ ምን አይነት ቡድን ምን አረ በስማ እኛ እኮ ለፕሪሚየር ሊግ እኮ በቃ የወገብ አጥንት እኮ ነን ታውቃላችሁ። አከርካሪው ነን ለፕሪሚየር ሊጉ በቃ ታላቅ ወንድማቸው ነን በቃ ለሙሉ ፕሪሚየር ሊግ ቡድኖች በስማ አርአያ ሂደህ በቃ በምንም እኛ እንደዚህ ተረብሸን ተመተን አናውቅም። ግን ሂደን ቻምፒየንስ ሊግ ላይ እንትን ብለህ ትመለሳለህ። ምን አይነት ንጉሳውያን ይላሉ ደግሞ እነዛ። አንበሳ ላይ ዝንብ ታርፋለችና ዝንቧ ከአንበሳው እኩል ነኝ ብላ ማሰብ ጀምራ ነበር። ፕሪሚየር ሊግ ላይ ትንሽ እንትን ስትል ጣሊያን ቀይ ነች ግባ። አልহামዱሊላህ የሚገባንና የሚያስፈልገንን ነጥብ ሚላን ሄደን ጣሊያን ድረስ ተጉዘን 3 ነጥባችንን ይዘን መጥተናል። አላህ በዚህ ያዝለቃችሁ እንጂ ሌላ ምንም መምለው ነገር የለኝም። ዛሬ በሊቨርፑል ምን ደህና ነገር አየሽ ካላችሁ መከላከሉ ላይ ትልቅ ችግር እንደነበረብን የታወቀ ነው። ዛሬ ሚላን ላይ ዝግት አድርገው ነበር። ይሄን አቋማችሁ ብቻ ያዝልቅልን። እስካሁን ድረስ እንቅልፋተን ስናይ ለነበሩት ለታማኝ ደጋፊዎቻችሁ ምርጥ ጨዋታ ስላሳያችሁ እያመሰገነ በዚሁ አቋማችሁ እንድትዘልቁልን ዱአ እያደረግን እንቀጥላለን። የማቻችሁ ለማንኛውም ፋሚሊ ባይ። ጀማው ማን ነው እንደኔ ይጫውታ አስጠልቶት ሸክኮት ማለት ነው። በጣም ድብር ብሎት የቀየረ ማን እጃውታ እኔ አለው በልኝ እንዴት ነው የሚሸክከው? ዛሬ ጨዋታማ ወይ ኢንተር አያምር ወይ ሊቨርፑል አያምር። በቃ እንዲሁ የዛገ ጨዋታ ማን እኔ እዚህ ጨንቀኝ ወደ ቼልሲ ቀየርኩት ምኑም ደስ አይልም ምኑ ማለት ነው። ለማንኛውም በዚህ ጨዋታ አንድ ጥሩ ነገር ያዩት ምን መሰላችሁ? ሊቨርፑል 3 ነጥብ ይዞና አሸንፎ መውጣቱ ብቻ በቃ ጥሩ ነገር ያለው እንጂ ከዛ ውጪ በጣም ሽካክ የነበረ ጨዋታ ምንም ለአይን ራሱ የሚስብ አይነት ጨዋታ አልነበረም። ጀማው የሙሳላ ጫና አለበት በዚህ በኩል መላጣው ላይ የማሸነፍ ጫና አለበት። በዚህ ላይ ሽንፈት በጣም እየበዛ ስለሆነ ቡድኑ ላይ አቻና ሽንፈት ስለሆነ በዚህ ጨዋታ አሸንፎ የመውጣት ግዴታ እንዳለበት አምኖ እንደገባ ያስታውቃል። አርነ ስሎት እጅግ ቀፋፊ በሆነ ሁኔታ ግን 1-2 በሆነ ውጤት ሊቨርፑል አሸንፎ ወጥቷል። የ3 ነጥብ ፉንገሎን በሉ ሊቨርፑላውያን ይመቻችሁ። ጨዋታው ግን ቀፋፊ ነበር፣ ምንም አታመጣም። እንዴት እንደሚያስጠላ ፒስ። መሐመድ ሳላህን ያስቀየመው አርነ ስሎት ዛሬ ተሳካለት። ሄዶ ኢንተር ሚላንን 1-2 መጀመሪያ ባስኬትቦል መጫወት ቢያቆሙስ ተጫዋቾቹ በቃ አይፈልጉትም። ምን አይነት ሽት ፉትቦል ነው የተጫወታችሁት? ኮናቴ ቻምፒየንስ ሊግ የሆነ ወደ ጣሊያን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል፣ ወደ ስፔን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል። ፕሪሚየር ሊግ ውስጥ መቆየት ስለማይፈልግ ሽት ፐርፎርማንስ ያሳያል። ይሄ ሰውዬ ስለ ኮንትራት ነው እያሰበ ያለው፣ ሌላ ነገር ምንም ነገር እያሰባል። ፔናልቲ ተሰጥቶሽ አሸነፍሽ። ሶቦዝ ላይ አንድ ተጫዋች ነው ያለሽ፣ ሶቦዝ ላይ ብቻ ዶሚኒክ ሶቦዝ ላይ የሚባል ተጫዋች አለሽ 10 እና አለሰንማ አዌይ ሲሄድ እኮ ይብስበታል። 2 ተጫዋች አለሽ። አለሰን ሳይጎዳ አንዳንዴ አንድ ተጫዋች አለሽ። ሌሎቻቸው አርነ ስሎት አውት ናቸው። አርነ ስሎት አውት አርኒ ሎስት ገባ አይደል?
አሁን ማን ነው እንዲሳካልሽ ከፈለግሽ እኔ ቡድንሽ ላይ እንድትቋጠሪ የሚፈልግ ሰው አይደለም። ቡድንሽ ላይ መቋጠር የለብሽም። እንዲሳካልሽ ማን ነው ነገ ለማን ሲቲ አብረን ሶስታችንም ማን ሲቲዎች፣ አንቺ፣ እኔ ማን ሲቲ ለራሷ ጥቅም ሊቨርፑል ዣቪ አሎንሶ እንዲባረር እናንተ ጋር እንዲመጣ፣ እኔ ደግሞ የእንግሊዝ ክለብ ማድሪድ ተመቸኝ አልተመቸኝ ጉዳይ አይደለም። ማን ዩናይትድ ከሪያል ማድሪድ ቢጫወት ለማን ዩናይትድ ነው የምደግፈው። ገባሽ አይደል? ፕሪሚየር ሊጋውያን ስለሆንሽ ዛሬ አልተዋረድሽም። እኔ ግን ኢንተርን ሄጄ ምን እንደማደርገው ከናቀሽ ድንገት ከገመተሽ እኔ ኢንተርን ሄጄ ምን እንደማደርገው አሳይሻለሁ። ወርዘ ገነርስ ግባ እናውጣው አልልም። በቃ እንደዚህ የሚያስብል ጨዋታ አለም ዛሬ የተጫወት ነው። ቤተሰብ እኔ ከመጀመሪያው ካሳለፉ ጀምሮ የሆነ ቪዲዮ ለቅ ብዬ ነበር። ቲክቶክ ይዞብኝ ነው እንጂ ጎሜዝ የሚባል ልጅ ባላዩ ምን አስቦ እንዳስገባው ራሱን ያላቅም። ብራድሊ ብራይተን ጋር እሑድ እንደማይገባ ያውቃል። ለምንድን ነው የቻምፒዮንስ ጨዋታ ያላስገባው? እኔ በጣም ግራ እየገባኝ ነው። ይሄ ሰውዬ ኢኪቲኬና ኢሳቅን አስተካከለ ስንለው በዚህኛው ደግሞ መጥቶ እያነፈሰ ነው። ኢኪቲኬና ኢሳቅን አስገብተህ ሁለት አጥቂ አስገብተህ ቻንስ ክሬት የሚያደርግ ተጫዋች ቨርትዝ ማስቀመጥ ማለት ምን የተመታ አስተሳሰብ ነው? ብቻ እኔ ሰውዬ አካሄድ አሁንም አልጣመኝም። አሸንፈንም ደስ አላለኝ። ብቻ እናንተ ይመሻችሁ። ዋናው ማሸነፍ ነው። ደህና ደሩ ቤተሰብ። ሙሐመድ ሳላህን ሳይዝ ወደ ጣሊያን ያቀናው የአርነ ስሎት ስብስብ ሊቨርፑል ኢንተር ሚላንን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በስድስተኛ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታ ፉክክርን በተመለከትንበት ጨዋታ፣ ነገር ግን እምብዛም ጥራታቸውን የጠበቁ ሙከሮች ባልተመለከትንበት ጨዋታ ሊቨርፑል በዶሚኒክ ሶቦዝ ላይ 88ኛው ደቂቃ ላይ በተገኘች ብቸኛ የፔናልቲ ጎል 1-0 ማሸነፍ ችሏል። ፔናልቲዋ ለመገኘቷ ምክንያት የነበረው ተጫዋች ፍሎሪያን ቪርትዝ ተቀይሮ በመግባት ነበረ። በሊቨርፑል የተለያዩ ጨዋታዎች ላይ ግን ብዙ የማያሳጡ ተጫዋቾች ቢኖሩ በዘንድሮ የውድድር ዓመት ሁጎ ኤኪቲኬ እና ዶሚኒክ ሶቦዝ ላይ ናቸው ብዬ መናገር እችላለሁ። ዶሚኒክ ሶቦዝ ላይ የሚገርም ሲዝን እያሳለፈ የሚገኝ ተጫዋች ነው። የኔ እስካሁኑ የሊቨርፑል ምርጡ ተጫዋችም እሱ ነው ማለት እችላለሁ። በዘንድሮ የውድድር ዓመት ከቦክስ እስከ ቦክስ ይሮጥላችኋል፣ ታታሪ ነው። ከዛ በኋላ ደግሞ የማጥቃት እንቅስቃሴዎች ላይ ይሳተፋል። በጣም የሚገርም ጊዜን እያሳለፈ የሚገኝ ተጫዋች ነው። ለማንኛውም ስለዚህ የሊቨርፑል ድል ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። እሺ እነበድሉ ሳትጫወቱ 3 ነጥብ ወሰዳችሁ አይደለ? ኢንተር በተጫወተው እናንተ 3 ነጥብ የሰው ሀቅ ስትወስዱ አይደብራችሁም እንዴ? ኢንተር ግን ምን አይነት እንደው ምንም ሙትት ያለ ፊት ለፊቱ ድክም ያለ ስንት ቻንስ አግኝተው መጠቀም ያልቻሉ እነ ማርቲኔዝ ምናምን እረ ሲያስጠሉ። ዳኛው ግን ልክ አልሰራም ነበር። ፈርስት ሃፍ ላይ ኮናቴ በእጅ የነካውን ኳስ ላሽ ብሎታል። ጀለስ አሁን ዊርቲዝ ትንሽ ተጎትታ ስለተለቀቀችው ፔናልቲ ሰጠ። ኧረ በስመ አብ ክሬዲት አይገባችሁ። ይሄ 3 ነጥብ አይገባችሁ። የምሬን ነው የምላችሁ። ምንም የትም እንደማትዘልቁ የትም እንደማትሄዱ በዚህ ጨዋታ አረጋግጫለሁ። ምንም እንደው የኢንተር ደካማነት ነው እንጂ እዚህ 3-4 ጎል ነበር እዚህ ስንቅር አድርገው መክተት። እውነት ኧረ በስመ አብ ሲያስጠሉ። እንኪ አባዬ አንተ ቅደም እማዬ አንቺ ቅደም የሚለው ቪዲዮ የለም እሱ ነው የሚመስለው። ሲያስጠሉ፣ ሁለቱም ሲያስጠሉ። ሽክክ ቅፍፍ ያለ ጨዋታ። ለማንኛውም ኤዊን ኢዘዊን አረ ሶቦዝ ላይ እንዴት ነው የሚችለው? አረ ራይት ባክ ሚድፊልድ የትም ላከው የትም። ሶቦዝ ላይ ዛሬ እንግሊዝን ያሰደበው ክለብ ቼልሲው ብቻ ነው። ቶተናምም አሸንፏል። ቼልሲ ግን ከመሪነት ተቀልብሶበት ተሸንፏል። ሌላውን ጨዋታ ተውትና ሶቦዝ ላይ ግን ይችላል። በስማ እኛም እንችላለን። ቴሌግራም ላይ 2 ኦድም 10 ኦድም ፍንድት 2 ኦድ ብርቃችን አይደለም ሲጀመር ሁሌ ነው የምንበላው። 10 ኦድ ደግሞ ዛሬ ደግሞ በልተናል። ሁለቱንም ማለት ነው። በሽበሽ እያለ ነው ቴሌግራም ላይ ህዝቡ ብትቀላቀል ይሻላል መብላት ከፈለክ። ወደ ጨዋታው ስገባ ግን ፔናልቲው የሚያሰጥ አይደለም። ፔናልቲን ያገባው ሶቦዝ ላይ ሳላ አልነበረም። ያው ስለዚህ እሱን የመታው ፔናልቲው አያሰጥም። በእርግጠኝነት ወርስን ጎትቶታል። ግን የሚገርም ዳይቭ። ኤኒዌይ ባርሳም አሸንፏል። ባርሳም እየተመራሽ ነበረ፣ ቀልብሶት ነው ያሸነፈው። ያው እንግዲህ ነገ እኛንን ከማድሪድ እንግሊዝን ደግሞ እኛ ሲጀመር አሳፈረን አናውቅም። ማድሪድን እንግዲህ እንደበድባታለን። ካሁኑ ባፔ የለም ካማቪንጋ የለም ምናን እያሉ እያለቃቀሱ ነው። እኛ ያገባል። ሊቨርፑል ወደ ጣሊያን ተጉዞ ኢንተር ሚላንን 1-0 ማሸነፍ ችሏል። የሊቨርፑል ደጋፊዎች እንኳን ደስ ያላችሁ። ዛሬ ሊቨርፑል ለዚህ ሊድ ሲል እንኳን ማሸነፍ። ባለፈው ሊድስ ላይ እንደዛ 3ኛውን ጎል አስቆጥሮ አሸነፈ አበቃ ብሎ እንደዛ ደስታውን ገልጾ ባለቀ ሰዓት ተቆጠረና አቻወጣ። በጣም ነበር ያዘነው። ዛሬ ግን እሱም የሚለፋው እሱ ነው። ይሄን አመት በቃ አንድ ጥሩ ነገር ከጠራችሁ ሊቨርፑል ይሄ ሶቦዝ ላይ ነው። በቃ ምንም ቦታ ላይ ብታሰልፉት ቅሬታ የለውም። ያለውን ነገር ይሰጣል፣ ይፈጋል፣ ይተጋል። ሌሎች እንኳን ጠፉ ቡድኑ ጥሩ ሳይሆን ሲቀር በዚህ ጊዜ ነው ደግሞ ጎበዝ ተጫዋች የምትለዩት። አሁን አይዛክን በጣም ያሳዝናሉ። እንደዛ አሁን አይዛክ እንዴት አይችልም አትሉትም? መቼም ሲንከራተት በእርግጥ እስከ ረፍት የነበረው ሊቨርፑል እኔ ከረፍት በኋላ ስሎት ትንሽ እንደውም ይሻላሉ እንጂ
እስከረፍት ሰዎች ይሄ ሰፈር ውስጥ መሀል በገባ አላ ሲያንከራቷቸው እንዴ እኔ ኢንቨስት ያደረጉት ለስቴዲየም ነው እንዴ ለግንባታ ነው እንዴ? ክረምት ያ ሁላ ስንሰማ ነበር። አምና ሻምፒዮን የሆነ አይመስልም እኮ ሰዎች ረብ በዘራችሁ አይድረስ እስከረፍት ሚላን ለነገር ከረፍት በኋላም እኮ እንደው በጣም ኢንተር ቀነሰው እንጂ አሪፍ ነበር። እንደውም ብራድሊ ሲገባ አሪፍ ሆነ። ሰዎች አይታችኋል። እንደውም እያጠቃሽ ነበርና ግን ሰቦዝ ላይ ሲል ሊቨርፑል እንኳን አሸነፈ። አንድ አለን የምትሉት እሱ ነው። ድሉ ወሳኝ ነው፣ ያስፈልጋል። እንደው ለማን አሁን እንደው ለመነሳት አሁንም ገና ነው። ጠብቁ ደግሞ ባክ ምናምን አሁን ባለፈው ፍራንክፈርትን አሸንፋችሁ ባክ ምናምን እንዳላችሁት እንደዛ እንዳትሉ፣ ተረጋጉ። በጣም ክፍተት አለው። ኧረ በጣም ችግር አለው። እኔ ምን እንደሆነ አላውቅም። አሁን ችግሩንም የሚያውቁ አይመስለኝም ስሎት። ችግሩን ካላወቁ ደግሞ መድኃኒቱን አታገኝምና፣ ግን ዋናው ማሸነፉ ትልቅ ነገር ነው። የሊቨርፑል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባለታ ዶሚኒክ ትችላለህ። ዶሚኒክ ትችላለህ። እንደው ሶቦኒ እኔና ለአንተ ቃላት የለኝም። ሶቦዝ ላይ ለአንተ ቃል ፔናልቲ መሆኑን እኮ አይደል እስካሁን ድረስ ደሙ ሲሰጥ የነበረው ልጅ እሱ ነው። ዛሬ የሚያወጣን እሱ ነው። ትችላለህ ዶሚኒክ። ምንም እንኳን የማይረባ ማናጀር እንዳለን ባቅም እንዲወጣ ብፈልግም የክለቤን ውድቀት ግን አልፈልግም። በቃ የክለቤን ውድቀት ግን አልፈልግም። ትችላለህ። እንደምንም ታግለን በፕሪሚየር ሊግ የተናቅነው ይገባል። ቻምፒዮንስ ሊግ ላይ መናቅ የለብንም። ቢያንስ ከወጣን እንኳን ሴማይ ፋይናል ደርሰን እንችላለን። አረ ሼባው፣ አረ ሊቬ አንቺ ምንድነው የተፈጠረ ያለው እዚህ ቤት? አርሊ ስሎት ምንድነው የተፈጠረ ያለው? እኔ እኮ የጠበቅካለሁት እኮ አርሊ ስሎት አውት የሚለውን ድምጽ ነበር የጠበቅካለሁት። አሸነፍሽ ቤቲ፣ አሸነፍሽ። አርኒ ስሎትን እፎይ ራሱ ሊቨርፑልን ደግሞ ትንሽ የሚያስብል ውጤት ነው ሳንሴሮ ላይ ሄዶ አስመዝግቦ የመጣው አንፊልዱ ክለብ ማለት ነው። እንደሚታወቅ ነው ቻምፒዮንስ ሊግ ላይ ግራ ቀኝ የሆነ ክለብ ነው። ምንም የሚያዳምጠው ነገር የለም። የእንግሊዙ ካፖ ነው በቻምፒዮንስ ሊግ አቂቀው ነው ማለት ነው። ነገር ግን በዛሬው ጨዋታ ላይ አስገራሚው ነገር ታግለው ነው አንድ ጎል ያስቆጠሩት። እሱንም ደግሞ ፍሎሪያን ቬርቲስ ተቀይሮ ከገባ በኋላ ያስገኛትን ፔናልቲ ነው ዶሚኒክ ሶቦዝ ላይ እጅግ በጣም አስገራሚ ጎል አስቆጥሮ 1-0 ማሸነፍ የቻሉት ማለት ነው። በእርግጥ በዚህ ጨዋታ ይሸነፋሉ ተብሎ ሲጠበቅ ነበር ሊቨርፑሎች። ነገር ግን እኛ ቋታ ቻምፒዮንስ ሊግ በሜዳ ከሜዳ ውጭ ምንም የምናዳምጠው ነገር የኤርፎን አድርጎ ገቡ። ስሎት ኖ ሳላ ኖ ፕሮብሌም ብሎ ነው የገቡት። ይኸው እንደሚለውም 1-0 አሸንፈው ወጥቷል ማለት ነው። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ ይደረግ።